ስር የዋሉት ብርቱካን ተመስገን የኢቢኤስ ቴሌቪዥን ጋዜጠኞችና የክፍለ ከተማ አመራሮች ሰኞ መጋቢት 22 ቀን ከሰዓት በኋላ የከፍተኛ ፍርድ ቤት ቀርቦ የነበረ ሲሆን ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀናት በመፍቀዱ እነ ብርቱካን ወደ እስር ቤት ተመልሰዋል። ፖሊስ የምርመራ ስራችንን በሰውና በሰነድ ማስረጃ በስፋት ማጣራት እንድንችል 14 ተጨማሪ ቀናት ይፈቀድልኝ ስል ባለፈው አርብ መጠየቁ የሚታወስ ሲሆን ፍርድ ቤቱ ለትላንትና ሰኞ ቀጠሮ ሰጥቶ የነበረው በዚህ ላይ ውሳኔ ለመስጠት ነበር። በዚህም መሰረት ትላንት ፍርድ ቤቱ ተጨማሪ ቀኑን ፈቅዷል። በሌላ ዜና ቅዳሜ ዕለት ፖሊስ ተጨማሪ 3 የኢቢኤስ ጋዜጠኞችን በቁጥጥር ስር አውሎ እነርሱም ትላንት ፍርድ ቤት ቀርበዋል። በእነዚህ ጋዜጠኞች ላይ ፖሊስ ባቀረበው ተጨማሪ የምርመራ ቀን ላይ ውሳኔ ለመስጠት ለዛሬ ማክሰኞ ቀጠሮው ተሰጥቷል። የባለፈው የብርቱካን ተመስገን ኢቢኤስ ከዛ በኋላ ደግሞ ኢቲቪ ላይ የነበረው ምንድነው በሚሉ ዙሪያ በተለያዩ ህዝብ መካከል የተለያዩ ሀሳቦችን ሲያነሳ ነበረና የብርቱካን ተመስገን ቪዲዮ በማህበራዊ ሚዲያ ላይ ሲያነጋግር ነበር። በዛ ዙሪያ ነው አሁን ፍርድ ቤት ላይ የቀረቡት። አብሬያችሁ የቆዩት ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።